ሰርፕራይዝ ሆኑ ምሳሌና እንዲሁም ደግሞ ቅድስት። መድብል ብሩኬ በህይወት መኖሩን አረጋገጠ። ብሩኬን ለማምጣት እንግዲህ ተደራጅተው ከዛ ወጥተው ሄደዋል። ብሩክ ዛሬ እጅግ በጣም ደስ በሚል ሁኔታ በህይወት መኖሩ ቢያስደስትም ግን ደግሞ ብሩክ ሊያመልጥ ባለበት ሰዓት ውስጥ ያለ ጠባቂው ብሩክን እንዳይሆን አድርጎ እየደበደበው ነበረ። ነገር ግን ወንድሙ መድብል ብሩክን ከዚህ መስዋዕትነት ከከፈለበት ቦታ ለልጁ ሲልም የተሰቃየበትን እመልስለታለሁ ወንድሜ በሰላም ይኖራል እያለ እንግዲህ ለመሄድ ዶብ ዶብ እያለ ይገኛል። ዝና የመጨረሻ ውሳኔ ወስኗል። ማህሌትን እንደሚያስወግዳት እናም ደግሞ የብሩክንና የብሩክን ቤተሰቦች መጠየቅ ለምን ፈለገ? እንግዲህ ብሩክን እያንዳንዱ ዋጋ ለማስከፈል ያደረገው ጥረት አሁን ላይ ምን ማድረግ እንዳለበት ጠንቅቆ የሚያውቅ ስለሆነ ብሩክ ላይ ያደረገውን ነገር በሙሉ ንብረቱን ወስዶ አሁንም ድሃ አድርጎ ህይወቱን መስቁልቁል ማውጣት እንዳለበት ለመሀሊት ነገራት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በጣም በሚገርም ሁኔታ ብሩኬ በህይወት እንዳለም ተረጋግጧል ማለት ነው። እጅግ ያስደስታል። እንግዲህ ብሩኬ ከዛ ለመውጣት በሚያደርግበት ጥረት በአጋጣሚ የሚጠብቀው ሰውዬ አግኝቶ ብሩኬን እንዳይሆን አድርጎ በመደብደብ ላይ ይገኛል። ነገር ግን አሁን መድብል ብሩክ ያለበትን ሁኔታ በደንብ አድርጎ ስላወቀ ቀጥታ ሄዶ ወንድሙን ማምጣት እንዳለበትም አምኗል። ነገር ግን አሁን ብሩክን በጥብቅ እየተቆጣጠሩትና እያሰቃዩት ይገኛሉ። ቢሆንም ግን ምንም አማራጭ የለውም። ሄዶ አለበት ቦታ ድረስ እሱን ከማንጣትና ከዛ ካለበት ቦታ ከማውጣት ወደ ኋላ እንደማይል መድብል ለራሱ ቃል ገባ። ሌላው አሁን ላይ እያሳሰባት ያለችው ምሳሌ የአባቷን መጥፋት አታውቅም ነበር። መድብል ግን በደስታ ብዛት እንኳን ደስ አላችሁ ብሩኬ በህይወት አለ እያለ ሲያወራ ምሳሌ ነገሩ ግራ ተጋባትና አሃ አባቴ ለካ ታግቶ ነበር በማለትም በትኩረት ስታያቸው እንደገና መድብል ደነገጠ። ምሳሌ በጣም አዘነች። ቅድስትና መድብልም እጁን ነከስ አደረገ። አሁን ብሩኬ እንግዲህ በህይወት ቢኖርም ግን እስካሁን ድረስ ወደ ቤቱ አልመጣም። እያሰቃየው ያለው ካሊብ ሞሲሳ እንግዲህ ችግር እንደሚፈጥርበት ምንም ጥርጥር የለውም። ሌላው አሁን ላይ ኤፍራታ ተኝታም በቁሟም የምታየው ዝና ሲገላት ብቻ ነው። እናም ማህሌትን ከዝና ጋር አስታርቂኝ ስትልም ምን ያቃሽሻል አንቺ በእውንሽም በህልምሽም ትቃዣለሽ ንቄ አለቻት። እኔ አይደለሁም እሷ አታለኝ ነው መድብል ሞገስ እያለች መለፍለፍ ጀመረች። በዚህን ሰዓት ምሳሌ ማህሌት ቀሰቀሰቻት። ከመድብል ጋር ከዝና ጋር መታረቅ እፈልጋለሁ ስትልም በፍጹም እንዴት እሱ እኮ ሊገልሽ እየፈለገች ነው ከሀገር ወጥታለች ብየዋለሁ እና ደግሞ አርፈች ተቀመጪ በቃ አለቻት። እሺ ምን ላርግ? እሺ ተመልሽና ተኝ። አልተኛም መልሶ ህልሙ ይመጣል አለቻት። ህልም ተፈርቶ ሳይተኛ አዳደርም ሲባል አልሰማሽም እንዴ? አስታርቅኝ። ይውልሽ ታገር ጠፍተሻል። እንዴት ብዬ ነው ማስታርቅሽ? ቢታረቅሽ እንኳ የሆነ ሰበብ ፈልጎ ይገልሻል። ስለዚህ አርፈሽ ተቀመጭ። እሺ ግን አንቺ ለምን አልተኛሽም? እኔማ የነብሩክ ጉዳይ አሳስቦኝ ነው። እንዴት? ለምን? አላቅም በቃ ጨነቀኝ፣ አሳስበኝ አለች። እንግዲህ ዝና የብሩክን ደካማ ጎን እያጠና ይገኛል። ቤተሰቦቹ፣ ንብረቱ፣ ሁሉ ነገሩ የት እንዳለ። ነገር ግን እስካሁን ድረስ ብሩክ ያለው መካከለኛ ነው። የብሩክ መድብል ምንም የሌለው ገጣባ ድሃ ነው። ብሩክ ደግሞ መካከለኛ ነው። መድብል እስር ቤት ሲፈትግ ነው እንጂ የኖረው ምንም ነገር የለውም። የብሩክ ቤተሰቦችስ አላት።
ቤተሰቦቹ መካከለኛ ናቸው፣ ድሃ አይባሉ ግን ደግሞ የሉም በህይወት ሰማይ ቤት ናቸው ያላቸው በይ። አዎ ሰማይ ቤት ሄደዋል፣ ሞተዋል አለችው። ቆይ ግን ለምን ጠየከኝ? ሴትዮ የጠየኩሽን ብቻ መልሽ እንጂ መልሰሽ እንዳትጠይቅኝ አላት። አሁን በብሩክ ላይ የሰራችበት ግፍ እንደገና እያሳሰባት ስለሆነ መሀሌት ምን ማድረግ እንዳለባት እንቅልፍ እንኳን አልወስዳት ብሎ በጭንቀት ላይ ትገኛለች። ሌላው አሁን ላይ እንግዲህ ኢፍራታ መድብልን አግኝታ ችግሩን ብትፈታ ደስ ይላታል። እናም እባክን ልለምንህ መድብል አስጥለኝ እያለች በህልማ ስትቀር ዛሬም እዛው ነሽ ትላለች። እንግዲህ ዳጣ ደግሞ በሄደችበት እያስፈራራት ያለው ዝና በሄደችበት የመጣ ሁሉ እስከሚመስላት ድረስ ትጨነቃለች። ሲቀጥልም ደግሞ መርዙ ደላለው እወድሻለሁ ብሎ እንዳፈቀራትና ፍቅሩ እንደገለጸላት ለቅድስት ነገረቻት። ቅድስትም ቆይ ይሄ ለሁሉም ሴት ነው እንደሚወደው ሁሉንም ሴት አውልበዩ ማለት እኔንም እኮ እወድሻለሁ ብሎኛል። እጭ ወደዛ አይደላላ ላግኘውማ እጠፈጥፈዋለሁ አለች ዳጣ። አሁን ዝናም ባገኘው በቀለዋለሁ እያለች መለፍለፍ ጀመረች። ይህ ሁሉ በቀል ከምታወሪ ይልቅስ ምን አለበት ብሩኬ በህይወት አለ ብለሽ ብትነግሪኝ አለች። መቼ አየሁት ግን ለብሩኬ ምንም ያህል ዋጋ ከፍለን ብሩኬን እናድነዋለን አለቻት። በዛ ላይ ደግሞ ስሚማ ብሩኬ ቀምስሻል እንዴ አለቻት። ምን አለች? አዎ ፍቅሩን አላስጨረሰሽም። እንግዲህ ቅድስት ከብሩኬ ጋር ያሳለፈቻቸውን የተመላለሱትን ቃላቶች አስታውሳ በሀሳብ ስምጣለች። አንቺ እኔን አስቀምጠሽ የት ነው የምትሄጂው ብላ ምጮኸችባት። በዚህን ሰዓት እሺ በቃ በማለትም ጸጥ አለች። ሌላው አሁን በመንገድ ላይ ስትሄድ እየተጨናነቀች የነበረው መርዙ ዳጣን ከኋላ ሲያስደነግጣት የመጨረሻ ተናደደችበት። ሞገስ እንግዲህ አሁን ሚስቱን ሊቀማ ጫፍ ደርሷል። ደላላው እንግዲህ ለሉላ ደወለ። 10 ጊዜ ሲደውልም ሉላ ብቻዋን ቁጭ ብላ ነበረ። በስተ መጨረሻ ምንድን ነው የምትፈልገው ለምን አትወኝም ስትለውም እንግዲህ ለምንድን ነው አንድ ሰው ሲፈልግሽ ስልክሽን የማታነሺው? ሰው እየፈለገሽ አንቺ ለምንድን ነው ችላ የምትይው? ስለዚህ እንግዳውስ ልንገርህ፣ ለምንድን ነው አንተ የሰው ሚስት ለማባለግ እየሮክ ያለው? እኔ እኮ ሌላ አላልኩም፣ አግቢኝ አላልኩም። ግን ደግሞ ንብረታችሁ በሳምንት እንድመለስላችሁ ከፈለጋችሁ ሁሉንም ነገር ቀስ በቀስ አንድ ቀን አብረን ነዋል ነው ያልኩት። ጊዜ ስጪ ነው ያልኩት። ከዚህ ውጭ ሌላ ምንም አላልኩም። ምክንያቱም በህይወቴ እንዳንቺ አይነት ቆንጆ ሴት አይቼ ስለማላቅ፣ ስለዚህ አላት። እሺ እንደዛ ነው ባክህ አለችው። አሁን ለማንኛውም ነይ ቶሎ አልኩብሽ ቦታ። እኔ አልመጣም ብሩክ ማለቴ ሞገስ የለም። ኦ እውነትሽን ነው? የለም በቃ እኔ እየመጣሁ ነው ሲላትም እንግዲህ ሉላ በመፍራቷ ብዛት ሞገስ ጋር ደወለች። ሞገስም ምን ነው ሉላዬ ምን ሆንሽ ሲላትም ጠፋ ይህን ያለው ልምጣ አለችው። ምን ነው ምን ሆነሻል በሰላም ነው አላት። አዎ በሰላም ነው ልምጣ ያለህበት። ሉላዬ አንቺ ስትመጪ ዝና ቢያገኝሽ ችግር ነው፣ ተፈቷል እኮ። ስለዚህ ሁሉንም ነገር ትቼ እኔ እመጣለሁ። አይ አንተ አትምጣ እኔ እመጣለሁ ሞገስን እመጣለሁ አለችው። ሉላዬ አይሆንም። ምን ሆነሽ ነው? ችግር አለ? የተፈጠረ ነገር አለ? አይ ምንም የለም፣ እውነት ምንም የለም፣ ዝም ብዬ ነው። እና ናፍቄሽ ነው? አዎ በቃ ሁሉንም ነገር ትቼ እመጣለሁ ሲላት እኔ እመጣለሁ እያለችው ጆሮዋ ላይ ዘጋባት። በዚህን ሰዓት ሞገስ ወደ እሷ እየከነፈ መጣ። እናም ሉላ ስልክ እያወራች ነበረ። ባለቤቴ መጣ፣ ጠርቼዋለሁ፣ ደውዬ ጠርቼው እየመጣ ነው፣ እዋክን አትምጣ፣ ከቻልክ ተመለስ፣ መኪናህን ታየ ራሱ ትልቅ ችግር ነው የሚፈጠረው ያውቃሃል አለችው። የእውነትሽ ነው ሉላ አላት። አዎ የእውነቴን ነው፣ አላምንሽም፣ እኔ እኮ ግቢ ደርሻለሁ ሲላትም
እዩልክ ባለቤቴ እየመጣ ነው፣ ሌላ ችግር ትፈጥራል። መሞት ፈልገሃል እንዴ ሰውዬ አለችው። በዚህን ሰዓት እንግዲህ እየተቆጣች እያወራች እያለ ሞገስ በሩን ከፍቶ ሲገባ ስልኩን ከኋላዋ ደበቀችው። አረ መቆጣት! ማንን ነው እንደዚህ እየተቆጣሽ የምታወሪው አላት ሞገስ። አይ ምንም። በዚህን ሰዓት ምን ነሽ ነው? አይ ፈርቼ ነው። በቃ አንቺን ከስጋ ልጠብቅሽ አልቻልኩም። አሁን እኔ ምን ሰው ነኝ አላት። እንደ ሞጊ ደሞ አንተ ተረጋጋ እስኪ። በቃ ናፈከኝ፣ ለዛ ነው የጠራው። ፈርተሽ ተጨናንቀሽ እያየሽ ሉላዬ አላት። አይ ምንም እያለችው ነበረ። እንግዲህ አሁን ላይ የምሳሌ ስጋት አባቴ ማን ነበር ያገተው ንገሩኝ እያለች ሁለቱንም ያዘቻቸው። መድብልም ማንም በቃ ማለት ስልክ ስለማይደውል ታይላንድ ሄዱ ስለማናገኘው በቃ የሆነ ነገር ሆኖ ብለን ሰግተን ነበር። አሁን ግን ደውሎ ነገረን አላት። እንደሰማ አይደለም የደበቃችሁ ነገር አለ አለችው። እንግዲህ ዳጣ በፍርሃት ጥለዋ ሁሉ ዝና እየመሰላት እየተጨነቀች ትገኛለች። ተኋላም ተፊትም እያየች ነው የምትሄደው። በዚህን ሰዓት መርዙ ደላላው ሳታስበው ሲያስደነግጣት ነፍሷ በአፈንጫዋ የወጣች አክል ተሰማቻት። በጣም ይገርማል። ማልቀስ ብቻም ቀራት። እናም አሁን ላይ እጅግ በጣም ደስተኛ የሆነችው ቅድስት እሱ በህይወት አለ፣ ድጋሚ የጀመርነውን ህይወታችንን እንጨርሳለን አይደል? ተመስገን ጌታዬ ሆይ አንተ እኮ አይሳነህም፣ ህልሜ እውን ሊሆን ነው እያለች ትገኛለች። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ከቪዲዮ ጋር መልካም ቆይታ ይሁንላችሁ። ሰላም አለይኩም።